ሰላም የተወደዳችሁና የተከበራችሁ ቤተሰቦች እንደምን አላችሁ እንደምቆያችሁ እንደምንከረማችሁልኝ በያላችሁበት እንግዲህ ሰላም እግዚአብሔር ከሁላችሁ ጋር ይሁን እያልኩ እነሆ ብቅ ብያለሁ። እንግዲህ ውድ ቤተሰቦች ዛሬ ከዳኒ ጋር ብቅ ብለናል። ዳኒ ሁላችሁም እንደምታውቁት እንግዲህ የትዕግስት ወንድም ትዕግስትን በምን አይነት ሁኔታ ውስጥ ሆነና እንዳገኘናት ሁላችሁም የምታውቁት ነው። ከዚህ ቀደም ዳኒ እንግዲህ ተፈተፍ እያለ እየተሯሯጠ ያገኘውን ስራ እየሰራ እህቱን እያስተማራት እንደነበረ ሁላችንም እናውቃለን። ታዲያ ዛሬ ለሱ የተሻለ የሥራ እድል ይዘንለት ብቅ ብለናል። የሥራ እድሉን የት ነው የምናገኝለት ወይ ደግሞ የት ነው የምናስቀጥረው የሚለው ነገር አብረን የምንመለከት ይሆናል ማለት ነው። መጀመሪያ ግን ይህንን ቪዲዮ ማየት ስትጀምሩ ላይክ ማድረጋችሁን እንዳትረሱ እባካችሁን፣ ላይክ ማድረጋችሁን አትርሱ። ምክንያቱም ላይክ ባደረጋችሁ ቁጥር ብዙ ሰው ጋር የሚደርስ ስለሆነ ማለት ነው። ሼርና ላይክ እንዳይረሳ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰዎች ሁሉ ጊዜ ቪዲዮ እያያችሁ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ቤተሰብ ሆናችሁና እኔም ማበረታታችሁን አትርሱ። አስተያየታችሁን ደግሞ ኮሜንት ላይ እንድጽፉልኝ እፈልጋለሁ። እንኳን ደህና መጣ ዳኒ። እንኳን ደህና ቆየኝ። ሰላም ነው? ሰላም ነው፣ ሁሉ መልካም፣ ሁሉ ሰላም። ያው እንግዲህ ዛሬ አስቸኩዬ ነው መኪና ልኬልህ እንድትመጣ ያደረኩ። እንግዲህ አንተ ሩጫ ላይ ነበርክ፣ ህይወትን ለማቃናት እንግዲህ ደፋ ቀና እያልክ ነው። ሰሞኑን እህትህም የለችም። ሁለቱም እህቶች እንግዲህ ተያይዘው ወደ ጸበል ገብተዋል። እንግዲህ አንተ ቤቱን እስከዛ ድረስ አስተካክለህ አድርገህ ለመጠበቅ ደፋ ቀና እያልክ ነው ያለው። ትዕግስት ምን አይነት ሁኔታ ላይ ነው ያለችው በአሁኑ ሰዓት? ትዕግስት አሁን እንግዲህ ያው ትንሽ ዋቲ እንደነገረችኝ ያው መሻሻል ላይ ናት። ጥሩ ላይ ናት ያለችው፣ እግዚአብሔር ይመስገን። ጸበሉን እየተከታተሉ ነው። እንግዲህ ለ15 ቀን ሄደዋል። እንግዲህ ከዛ በኋላ ያለው አብረን ምን ይሆናል። ለሁሉም ነገር እግዚአብሔር ይመስገን። ለሁሉም ነገር እግዚአብሔር የተመሰገነ ይሁን። እስኪ ለ15 ቀን በሚል እንግዲህ ጸበል ቦታ ላይ አስፈላጊ ከሆነ ደግሞ ከዛም በላይ ጊዜ ሊጨምርና ልትቆይም ትችላለች። ምክንያቱም መዳኗ ግድ ነውና 15 ቀን ብቻ በቂም ላይሆን ይችላል ካለችበት ሁኔታ አንጻር። ነገር ግን እግዚአብሔር ከፈቀደ በአንድ ሳምንት ውስጥ ድና እንግዲህ ልትመለስ ትችላለች። ለማንኛውም ውድ ቤተሰቦች ለትዕግስት ሁላችሁም ጸሎት እንድታደርጉላት እፈልጋለሁ። አሁን ግን የመጣንበትን ጉዳይ በዋነኝነት ደረጃ ስለ ስራ አውርተን ነበር ነው አይደል? ስለዚህ ዛሬ አንድ ድርጅት አነጋግሬልሃለሁ፣ የስራ እድል እንዲመቻችልህ አድርጌያለሁ። እስኪ ማን ነው የት ነው የስራ እድል የተመቻቸልህ ምንድነው የስራው አይነት የሚለው ነገር አብረን ሄደን የምንመለከት ይሆናል። በጣም ደስ ይለኛል፣ በደስታ። መልካም እንግዲህ ውድ ቤተሰቦች ለወንድማችን የት ነው የስራ እድል ያመቻቸነው ምንድነው የሚለውንም አብረን የምንመለከት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ የትም ሳትሄዱ እንድትጠብቁኝ በድጋሚ ጋበዝኳችሁ። መልካም ቆይታ፣ አብራችሁን እንሂድ። ይሄ ሁሉ እኮ ግን አያስፈልግም ነበር ማለት ለትዕግስት በጣም ብዙ ነገር ነው ያደረጋችሁላት እናንተ። ያው በእርግጥ ለትዕግስት ምንም እኛ ማለት እንደዚህ ያደረግንላት ምክንያቱም ትዕግስት ለሀገር ካረጋችሁ ነገር የሚበልጥ ነገር የለምና ማለት ነው። ስለዚህ ያው አንተም ደግሞ ወንድሟ ነህ፣ ስራ መስራት አለብህ፣ ማገዝ አለብህ። ከዚህ በኋላ ብዙ ኃላፊነት አለብህ። እሷም ወደ ቀድሞ አቋሟ እስከምትመለስ ድረስ አንተ ነህ አሁን ኃላፊነቱን ወስደህ ሙሉ በሙሉ ቤቱን ልታስተዳድር የምችለውና ስለዚህ በፊት አንድ እህት ብቻ ነበር የምታስተምረው። አሁን ደግሞ ሁለቱንም እህቶችን ነው ኃላፊነት ወስደህ እንግዲህ እነሱ የምታስተዳድረው። ስለዚህ ግዴታ ደግሞ የተሻለ ስራ ሊኖር ስለሚገባ ነው። ለማንኛውም እስኪ እንግባና በደንብ እናወራ ያለው መስራት ይኖርብሃል። ቤተሰብህን በአግባቡ ማስተማር፣ ማሳደግ፣ ቤተሰብህን በአግባቡ ማስተዳደር ይኖርብሃል ማለት ነው። ለማንኛውም እስኪ በሚገባ ደርሰናል። እንግዲህ እንግዳ ሊቀበል ሮጥ እያለ መጣር። እሱም አላየ እንዴት ነህ? ሰላም፣ እንኳን ደህና ቆየህ። አማን ነው? እንዴት ነህ? ሁሉ መልካም? እንዴት ነው? ሰላም ነው? እግዚአብሔር ይመስገን። እንግባ አይደል? መልካም። እሺ እንግዲህ ያሉ ላይ ሰሞኑን በጣም በተደጋጋሚ በስልክም እያወራን ነበረ። ብዙ ነገር ተናግረናል፣ ብዙ ነገር ተወያይተናል። በስተመጨረሻም እንግዲህ ድምዳሜ ደርሰን አንድ ነገር ለማሳካት እንግዲህ ዛሬ ቢሮ ድረስ ተገኝተናል። ዛሬ በአካል ተገናኝተናል ማለት ነው። ያው እንግዲህ እንደነገርኩህ ዳንኤል ይባላል። ስለሱ ብዙ ነገር አውርተን ብዙ ነገር ተጫውተናል አይደል? አዎ ልክ ነህ ዳኒ። እንኳን ደህና መጣህ ብዬሽ እንግዲህ እስኪ አሉላ እና ዳኒ ትንሽ እንድታወሩ ፈልጋለሁ። ምክንያቱም እዚህ ድረስ የመጣንበት ምክንያት ትልቁ ዋነኛ ዓላማ ምንድነው? ለዳኒ የሆነ ነገር ለማድረግ ነው እቅዳችን አይደል? የስራ እድሉን ምናምን ነገር ለመፍጠር። ምክንያቱም እሱ እየሰራ የነበረው ነገር በፊት ላይም ሩጫ ላይ ነበረ፣ የተለያዩ ነገሮችን ይሰራል።
ማለትም ቤት የሚሸጥ ቤት ሲያገኝ ያሻሽጣል፣ የሚከራይ ቤት ሲያገኝ እንዲከራይ ያደርጋል። ድለላ ውስጥም የተለያዩ አየር ባየር የሚሰሩ ስራዎችን በተደጋጋሚ የሚሰራ ሰው ነውና ዛሬ ደግሞ ያው እስኪ ከእናንተ ጋር ምንድነው ልናደርግ የምንችለው ምንድነው ሊሰራ የሚችለው እና የሚለው ነገር በደንብ እንወያይበታለን። እሱ እዚህ ምን ሊሰራ እንደሚችል ከዛም ባሻገር ደግሞ ስለ ድርጅታችሁ ማወቅ ያለበትን ነገር በጠቅላላ በተመልካች ፊት ለፊት እንደ ኦሪንቴሽንም ጭምር እንድታስረዳውና ከዛም ባሻገር ደግሞ አሉላ ያው እንግዲህ ትዕግስትን በተወሰነ መልኩ ስለሷ የምታውቀው ነገር እንዳለም ጭምር ነግረኸኛል እና እስኪ ይሄን ሁላ ነገር ያው በመጀመሪያ ስለሱ ስለ ድርጅቱ ስላለው ነገርና ስለሱ እናወራና ከዛ በኋላ ስለ ትዕግስት ምንድነው የምታውቀው ማለት እንዴት ነው ስለ ትዕግስት ልታውቅ የቻልከው የሚለው ነገር ደግሞ በተወሰነ መልኩ እናወራለን። ያው ለሁለታችሁ እድሉ ልስጣችሁ። እሺ እንኳን ደህና መጣህ። በመጀመሪያ ደረጃ ወደ ድርጅታችን ያው እንግዲህ ሉሌ የተወሰነ ነገር ስላንተ ነግሮኛል። የተለያዩ ስራዎች እንደምትሰራ ስፔሻሊ ደግሞ ከሽያጭ ጋር በተገናኙ የተወሰኑ እውቀቶች እንዳሉ ነግሮኛልና በዛ ላይ ተመስርቶ ድርጅታችን ደግሞ ያው ይሄኛውን የስራ እድልም ላንተ መክፈት ይፈልጋልና ያንን ከማድረጋችን በፊት በእርግጥ ድርጅቱ እንደ ድርጅት አንዳንድ ሰራተኞችን ሲያስገባ ከማስገባቱ በፊት ራሱን የቻለ ኮርስ ይሰጣል ወይም ትሬኒንግ አጠር ያለ ትሬኒንግ ይሰጣል። ከዛ ያንን ትሬኒንግ ከወሰዱ በኋላ ነው ወደ ከስተመር አቬይለብል የሚሆኑት። ግን ከምንም በላይ ለአንድ የሽያጭ ሰራተኛ የሚያስፈልገው የፕሮዳክት ወይም ደግሞ የሚሸጠው ነገር በቂ የሆነ እውቀት፣ ከዛ በተጨማሪ ደግሞ የድርጅቱ ወይም ደግሞ ድርጅቱን በደንብ አድርጎ ማወቅ አለበት አንድ የሽያጭ ሰራተኛ። ሌሎቹ ቴክኒካል ነገሮች ትሬኒንጎቹ የሚያስፈልጉት ከዛ በተጨማሪ ነው። ምንም አይነት ትሬኒንግ ቢወስድ ግን የሚሰራውን ነገር ላይ በቂ የሆነ እውቀት ከሌለው መደነጋገር ነው የሚሆነው እና ዛሬ እንደ ሃይላይት በደንብ ባይሆን ስለ ፕሮዳክታችን አንዳንድ ነገር ነግርህና የሚሆንህ ከሆነ የምትወደው ከሆነ መስራት የምትፈልግ ከሆነ እኛን ጆይን ማድረግ ትችላለህ። ሙሉ የቅጥር ፕሮሰሱን አሟልተህ ማለት ነው። በዛ መሰረት ነው ስለ ፕሮዳክቱ ምነግረህ። ስለ ዳኮርድ ልንገርህና ዳኮርድ ማለት በመጀመሪያ ደረጃ የፈረንሳይኛ ቃል ነው። ጥሬ ቃሉ ወደ አማርኛ ስንተረጉመው ስምምነት ወይም መግባባት እንደማለት ነው። ይሄ ካምፓኒ ለረጅም ጊዜ ሲሰራ የነበረው በኢምፖርት ኤክስፖርት ዘርፍ ላይ ነው። በኢትዮጵያ ገበያ ላይ ቡና ወደ ውጭ ሀገር በሰፊው ኤክስፖርት በማድረግ እንታወቃለን። ከዛም በተጨማሪ ጉጂ ላይ ትልቅ የሆነ የቡና እርሻ አለን፣ ወደ 14 ሄክታር። ረጅሙን ጊዜ በጥሬ ቡና እናደርግ ነበር ኤክስፖርት። ከዛ ከቅርብ ጊዜ ወደዚህ ደግሞ ፋንዚ በሚል ስም የተቆላና የተፈጨ ቡና ቫልዩ አድ አድርገን አሁንም ኤክስፖርት እያደረግን ያው የአገራችንን የዶላር እጥረት ለመቅረፍ የበኩላችንን አስተዋጽኦ የምንችለውን ያህል ጥግ ድረስ ይሄድን እናበረክታለን ማለት ነው። ከቅርብ ጊዜ ወደዚህ ደግሞ ወደ ሪል ስቴቱ ዘርፍ መጥተናል። ወደ ሪል ስቴቱ ዘርፍ ስትመጣ መምጣትህ ካልቀራ ደግሞ ምን ክፍተት ልሙላ ወይም ደግሞ ሪል ስቴቱ ዘርፍ ላይ እንደ ቢዝነስ ብቻ ሳይሆን ሪል ስቴቱን ምን ላግዘው ብለህ አስበህ ነው መምጣት ያለብህ። ስፔሻሊ ደግሞ አዲስ ሆነህ ጆይን ስታደርግ የሆነ ጋፕ መድፈን መቻል አለብህ። እንደ ጋራ መግባቢያ ቋንቋ ሆኖ ያገኘነው ትልቁ ክፍተት የመረከቢያ ጊዜ ክፍተት። የጋራ ችግር ከሆነ ሰምቲንግ ኮመን የሆነ ሁሉም ሰው በአንድ የሚግባባበት የሆነ የገጠማቸው ነገር አለ ማለት ነው። ካልሆነ ሁሉም ሰው ካረፈደ ምንድነው የምታደርገው መሰለህ? ከዚህ በፊት ነው አንድ ድርጅት ሰራ ነበርና ሁላችንም 1:30 ነው መግቢያው እና ሁላችንም 1:30 በኢትዮጵያ፣ በውጭ ሀገር ከሆነ ደግሞ 7.5 ማለት ነው ነበር መግቢያውና ሁላችንም ሌት ነን። ማንንም ሰው ያን አቺቭ ማድረግ አልቻለም። ከዛ ያረፈድን ስናስቸግራቸው ተነጋገሩና ይቻሮቹ ከዚህ በኋላ ማርፈድ አይቻልም፣ ግን መግቢያችሁ 8 ሰዓት ወይም ደግሞ በኢትዮጵያ 2 ሰዓት ተደርጎላችኋል። ከዛ ያ የማርፈድ ችግር ተቀረፈ። 2 ሰዓት ሲሆን አሁን 1:30 እያለ 2 ሰዓት 2:30 የሚመጡ በቃ ኦልሬዲ አርፍደናል የሚለው ስሜት ስላለ 2 ሰዓትም 2:30ም 2:15ም የሚመጡ ሰዎች ነበሩ። ግን ልክ አንዴ እነሱ 30 ደቂቃ ሲሰጡን የሚያረፍደውም ሁሉም ወደዚህ ተጠጋጋና ተስማማን መሰለኝ። ብቻ እንዴት እንደሆነ አላውቅም፣ ሁሉም ሰው ማርፈድ አቆመ ማለት ነው።
ያው ለድርጅቱም ለእናንተም የሚመች ሰዓት ሆነና ተግባባን ማለት ነው። አሁን እንግዲህ እዚህም ላይ ያየነው በሰፊው እንደዚሁ ሪሰርች ስንሰራ ይሄን ያየነው ጋፕ ምንድነው ከዴሊቨሪ ጋር በተገናኘ እዛም አንዳንድ ቦታ ላይ በጣም ሰፋፊ ሳይቶችን ታያለ። በጣም ሰፋፊ ሳይቶች በ3 ዓመት በ2 ዓመት ይገነባሉ ተብሎ ለሽያጭ ይወጣሉና እነዛ ሰፋፊ ሳይቶች ለማድረስ በመታደርገው ጥረት መሃል በተለያየ ምክንያቶች ዲሌይ ሊፈጠር ይችላል። ሌላኞቹ ደግሞ በላዩ ሳይት እዚህ ጋም ሳይት አለ፣ እዚህ ጋም ሳይት አለ፣ እዚህ ጋም ሳይት አለ፣ እዚህ ጋም ሳይት አለ፣ እዚህ ጋም ሳይት አለ ሲሆን ለከስተመር ሲመጣ ስዊተብል እንዲሆን ነው ይሄ ነገር ዋና ዓላማው። እዚህኛው ኤሪያ ላይ አለን፣ እዚህኛው ኤሪያ ላይ አለን። ያ አንድ የመጣ ሰው ሌላ ቦታ እንዳይሄድ ሁሉንም አማራጭ እዚህ እንዲያገኝ ነው። ግን ደግሞ አት ዘ ሴም ታይም ይሄ ነገር ምን ያመጣል መሰለ አንተ በምትፈልገው ግብአት ላይ ለምሳሌ 5 ሳይት ያለውና 1 ሳይት ያለው ሰው እኩል ግብአት አይፈልግም። አቅም፣ የሰራተኛ፣ የጊዜ እያንዳንዱ ነገር ላይ ያኛው ሞር ይፈልጋል በሰፋ ቁጥር። ያ ማለት ይሄ እንግዲህ ፕሪቪየስ ነው ላይክ የዛሬ 2 ዓመት አስረክብሃለሁ ስትል እና ከአንድ ደንበኛ ጋር ስትዋዋል ሪስክ አለ። ሪል ስቴቱ ባያስረክብ ሪስክ ፋክተሮች አሉ ላይክ ሊያቆዩት የሚችሉ ወይም ጊዜውን ሊያራዝሙ የሚችሉ ማለት ነው። ሳይትህ በበዛ ቁጥር በአጭር ቋንቋ አስተስረዳህ እነዛ ሪስኮች ይበዛሉ ማለት ነው። ሪስኮቹ በበዙ ቁጥር ዲላያንሱ እየጨመረ ይመጣል። ሳይቱ ባነሰ ቁጥር ደግሞ እነዛ ላያስረክብ ይችልባቸዋል ተብሎ የሚገመቱት ሪስኮች ስለሚቀንሱ ሪስኩም ስለሚቀንስ በጊዜ የመረከቡ ነገር ሞር ይጨምራል ማለት ነው። ከዛ ነው እንደዚህ አይነት ነገሮችን ነው ያገኘነው ወደ ሪል ስቴቱ ከመግባታችን በፊት የዲላያንስ ፕሮብለም ምንድነው እኛስ እንዴት ልንፈታው እንችላለን ብለን ስናስብ ማለት ነው። እነዚህ ነገሮች እንግዲህ ለመፍታት እንደ ሶሉሽን ያመጣ ነው ምንድነው አንድ ሳይት መያዝ፣ እሱን መገንባት፣ እሱን ዴሊቨር ማድረግ፣ ከዛ ቀጥሎ ወደ አንደኛው መሄድ፣ አንድ ቢልዲንግ እየገነባ ወደ አንድ በአንድ መገንባት ማለት ነው። አሁን ለምሳሌ እዚህ ጋር በጣም ሰፊ የሆነ ሳይት ነው፣ ትልቅ ኮምፓውንድ ነው። ግን ሎኬሽኑን ጥሩ ነው፣ በደንብ የለማ ነው። እስኪለማ ተብሎ የሚጠበቅ ስላልሆነ አሻሻጣችንን ብቻ ነው ማስተካከል የተጠበቀብን። ለምሳሌ ይሄ ቢሮአችን ያለበትን ህንፃ በ1 ዓመት ከ5 ወር ገንብተን ወዲያው አስረከብ። በ2 ዓመት አግሪመንት ሰጠናቸው። ግን ሁሉንም እኩል ስላልጀመርን ይሄኛውም ህንፃ ብቻ ስለሆነ ለሽያጭ ያወጣ ነው የሸጥ ነው የገነባ ነው ሙሉ ፎከሳችን እዚህኛው ህንፃ ላይ ብቻ ስለነበር በ1 ዓመት ከ5 ወር አስረከብን። ከጊዜያችን ቀድመን አስረከብን ማለት ነው። ሁለተኛውን ህንፃ ደግሞ እንደዚሁ ሳይዙ ከዚህኛው ጨመር ይላል፣ ተለቅ ያለ ነው። በ2 ዓመት ብለን የዛሬ ዓመት አካባቢ ሽያጭ አወጣ። ሞስትሊ የሆኑትን ሽያጮች ጨረስን፣ ገነባን። ቤቱም እንደዚሁ በ1 ዓመቱ የሰኔ አካባቢ የዛሬ ዓመት ነው የወጣው። ኦልሞስት አሁን 1 ዓመት ከ4 ወር ወይ ከ5 ወሩ ነው። በርና መስኮት መግጠም ሲቀረን ሁሉንም ነገር ጥንቅቅ አድርገን ጨርሰናል ማለት ነው። ይሄ አሁን ጋፑን እየደፈን ነው፣ በትክክሉ እየሄድን ነው፣ እቅዳችንን እያሳካን ነው። ከስተመሮቻችንም በደንብ ሳቲስፋይድ ናቸው። ብዙ ማስታወቂያ ላይም አንታይም፣ ቢኮዝ ሊሚትድ ቤቶች ነው ያሉት፣ ቶሎ ይሸጣሉ። ሁለተኛ አንዱን ጥሩ አድርገህ ከሰራህ ሌላኛውን ለመሸጥ ማስታወቂያ አይደለም ያስፈልግ። እዚህኛው ህንፃ ላይ የገዛው ሰው በቂ ነው እዛኛው ላይ ያለውን ለመግዛት ማለት ነው። ስለዚህ ከግማሽ በላይ የሆነውን ከስተመር የሚያመጣል ወይም ደግሞ ቤት የሚገዛ እዚህኛው ህንፃ ላይ ያለው ነው ማለት ነው። በዛ መሰረት ያኛውን በአጭር ጊዜ ውስጥ ሽያጩን ጨርሰን ግንባታውንም ጨርሰን ኦልሞስት ትንሽ ቤቶች ባለ 3 መኝታ ቤቶች የተወሰኑ ቤቶች አሉን። ግንባታው ግን ፊኒሺንግ ላይ ነው ያለው። ያኛውን በመጨረሳችን ደግሞ አሁን በዚህ ዓመት ነሐሴ አካባቢ ደግሞ ምን አደረገን? አዲስ ሳይት አወጣ በተመሳሳይ ሁኔታ በ1 ዓመት ቢኮዝ አሁን ልምድ እያካበትን እየመጣ ነው። ኤክሰስ ጊዜ መያዝ አይጠበቅብንም። በ1 ዓመት ከ6 ወር የምናስረክበው ደግሞ እዚህ ጋር አንድ አዲስ ሳይት አወጣን ማለት ነው። ይገርምሃል ነሐሴ አካባቢ ነው ይሄን ሳይት ለሽያጭ ያወጣ ነው። ኦልሞስት ከ50% በላይ የሚባለውን ሽያጭ እሱም በጥሩ ተሽጧል። ቢኮዝ እዚህ ጋር የገነባነው ጥሩ ስምና መልካም ግንኙነት ያላቸው ደንበኞች አሉ፣ ከኛ ጋር ቅሬታ የሌላቸው። ኮምፕሌን ያን ያህል የተጋነነ ኮምፕሌን በአጠቃላይ የለም ብዬ መናገር እስከሚያስደፍረኝ ድረስ ኮምፕሌን የሌለበት ቦታ ስለሆነ ጥሩ ሽያጭ ጥናል። የተወሰነ ቤቶች እዛ አሉ። አንተ ጆይን ካረከን
ብዙውን ቤቶች ትሸጣለህ ብዬ የማስበው አዲሱ ፕሮጀክት ላይ ነው የሚሆነው። ቢኮዝ ብዙ ፕሮዳክት እዛ አዲሱ ፕሮጀክት ጋር ስላለ ማለት ነው። እዛ ላይ ነው ጆይን የምታደርገው። ሶስተኛ ሳይታችን እዛ ጋር ነው ያለው። ዋጋው ደግሞ ከዚህ በተጨማሪ በጣም ተመጣጣኝና ሰፊውን የማህበረሰብ ክፍል አቅም ያገናዘበ ዋጋ ነው። ከዛም በተጨማሪ ደግሞ ሞር እንከፍላለን ለሚሉ ሰዎች የተዘጋጁ ጥሩ ዲስካውንቶች አሉ። ለምሳሌ በአንድ ካሬ 10% ነው ቅድመ ክፍያ እየተቀበልን ያለ ነው። በዚህ ለአንድ ካሬ በካሬ 77900 ብር እየሸጥን ያለ ነው። ለምሳሌ አንድ 80 ካሬ ባለ አንድ መኝታ አንድ ደንበኛ አምጥተህ አንተኛ ጋር መሸጥ ብትፈልግ 10% ቅድመ ክፍያ 623000 ብር መክፈል ይጠበቅበታል። ሙሉ ክፍያው ደግሞ 6,200,000 ብር ነው። 77900 ብር ሲባዛ በምትሸጠው ካሬ ነው የምታደርገው። ያ ማለት 80 ካሬ መሸጥ ከፈለግ 77900 ብር ሲባዛ በ80 ነው የምታደርገው። 77900 ብር ሲባዛ በ80 623,000 ብር አካባቢ ይመጣል። የዚህን 10% 620,000 ብር ቅድመ ክፍያ ከፍሎ ጆይን ያደርጋል። ቀሪውን ክፍያ በ6 ዙር በግንባታ ሂደት መሰረት እስከ መረከቢያ ጊዜው ድረስ ይከፍላል። ይሄ ማለት ግን 100% መክፈል ለሚችል ደንበኛ ነው። ያው ቅድም እንግዲህ ሰፊውን ማህበረሰብ ማገናዘብ አለብን ብያለሁ አይደል? ስለዚህ ይሄንን 6 ሚሊዮን ብር በአንድ ዓመት ተኩል መክፈሉ ለማይችሉ ሰዎች ደግሞ በአንድ ዓመት ተኩል 70%ን ብቻ እንዲከፍሉ። ያ ማለት አንድ ዋን ቤድሩም ከኛ የሚገዛ ሰው ከቅድመ ክፍያው በኋላ 3,700,000 ብር ነው መቆጠብ የሚጠበቅበት በአንድ ዓመት ከ6 ወር ጊዜ ውስጥ 3,700,000 ብር በአንድ ዓመት ከ6 ወር ከቆጠበ ሌላውን ቤቱን ተረክቦ ቤት ውስጥ እየኖረ ወይ በየ3 ወሩ ወይ በየወሩ ከዛ በኋላ በሚኖረው ዲል መሰረት እንደ ቤት ክራይ ይከፍላል። ሌላው ደግሞ ማከራየትም ከሆነ አከራይቶ ቤቱ ራሱን ይገዛል። ይሄ ሰውዬ ኢንቨስት የሚያደርገው ለተወሰነ ፐርሰንቱ ብቻ ነው ማለት ነው። ከቅድመ ክፍያ በኋላ 60% ነው የሚከፍለው። ስለዚህ 3.7 80 ካሬ ቤት ትልቅ ነው። አንዳንድ ደንበኞቻችን እንደውም ወደ ባለ 2 መኝታ ይቀይሩታል ብዙ ጊዜ ቢኮዝ ሰፊ ነው ብለው ስለሚያስቡ ማለት ነው። ቤቶቻችን በጣም ትላልቅ ናቸው። ባለ 2 መኝታ ልግዛ ብትል በተመሳሳይ ካሬ 110 ካሬ ነው ያለን። ያ 110 ካሬ ደግሞ ትልቅ ቤት ነው። እሱም እንዲሁ ወደ 8,500,000 ነው ሙሉ ክፍያው። ግን 5 ሚሊዮን ብር ብቻ ነው ካንተ መቆጠብ የሚጠበቀው እስከ ተረከብ ድረስ ማለት ነው። ቅድመ ክፍያው 850,000 ብር ነው። 110 ካሬ ባለ 2 መኝታ ይጠበኛል ለሚል ሰው ደግሞ 118 ካሬ ባለ 2 መኝታ አለ። እሱም እንደዚሁ 5.5 ነው መቆጠብ የሚጠበቅበት የ500,000 ብር ዲፈረንስ ነው። ቅድመ ክፍያው ግን የሱ 919,000 ይሄኛው 850,000 ይሆናል ማለት ነው። በእንደዚህ መልኩ የቆጠቡ ደንበኞች 70/30 የባንክ ብድሩን ይጠቀማሉ። በዛ ላይ በኢትዮጵያ ብር ነው፣ ምንም የሚጨምርባቸው ነገር የለም። ሳይቱም እጅግ በጣም ቆንጆ ነው። ከተማ መሃል ነው። ሬዚደንስ ኤሪያ ነው ወይም ደግሞ የመኖሪያ አካባቢ ነው። በጣም ሰፊ የሆነ ነዋሪ ያለበት ሰፈር ነው። በደንብ የሞቀ ለመኖር የተሰናዳ ነው። ይኖርበታል ተብሎ የሚዘጋጅ ሳይሆን በቃ መኖር ለሚያስቡ ሰዎች በደንብ የተሰናዳ ሰፈር ነውና የመኖሪያ ሰፈር ነው። ትምህርት ቤቶች፣ የእምነት ተቋማት፣ የጤና ተቋማት፣ የትራንስፖርት አገልግሎት ሁሉም በጣም ክሎዝ በሚባል ኤሪያ ያው ስትገቡ እንዳያችሁት አካባቢው ላይ በደንብ አሉ። ያው ያለነው ጀሞ 1 ነው ለሚመለከት ሰው ለመግለጽ ጀሞ 1 ትራፊክ መብራቱ አካባቢ ነው ያለነው። ስለዚህ ዋናው አስፋልት ጋር በጣም በቅርበት ወይም እዛ ዋናው አስፋልት ላይ ዋናው መግቢያው ሬዚደንስ ስለሆነ ነው በአስፋልት በኩል እንዲገባ ያልፈለገው ሬዚደንስ ስለሆነ ነው እንጂ አሪፍ ነው ያለበት ቦታ ደግሞ በጣም ምቹ ነው። እንደውም እየሰማሁ ነው በጣም ተመስጬ ነው እየሰማሁ ያለሁት እና ዋጋዎቹንም ስትነትናቸው ነው ነገር ካለበት ቦታ አንፃር ይገባዋል አይገባውም እያልኩ ማለት ህንፃዎቹንም አይቻቸዋለሁ፣ ቤቶቹንም አይቻቸዋለሁ። ያው ሞር ለአንተ ነው እያብራራል ያለው። ምክንያቱም ስራው ላይ ስትገባበት የምትገባበትን ስራ አውቀኸው ነው መግባት ያለብህ በሚል ነው ይህን ሁላ ነገር እየተነተነ ያለው። ምክንያቱም አንድ ሰራተኛ የሚሰራው ስራ ምንድን ነው፣ ሲሸጥስ እንዴት ነው የሚሸጠው፣ ስለ ፕሮዳክቱ ምን ያህል አውቆ ነው የሚለውን ነገር ግዴታ መገንዘብ አለብህ። አሉላም እንግዲህ ስታብራራው እንደምሰማው ከሆነ በቃ በሚገርም ሁኔታ
ካለንበት ኤሪያ አካባቢ አሁን በ6 ምናምን ሚሊዮን ብር ቤት መግዛት ማለት ባለ አንድ መኝታ ደግሞ እያየሁት ነው እንዳለ ህንፃዎቹ አልቀዋል። ይሄ ኦልሬዲ ይሄኛው አሁን ያለንበት ራሱ ተጠናቋል፣ ሙሉ ሽያጭ አልቋል። ይሄኛው ብቻ ሳይሆን ያ ፊኒሺንግ ላይ ያለው ራሱ ተጠናቋል። የተወሰነ ቤቶች ባለ 3 መኝታዎች ናቸው የቀሩት። ይሄ ማለት ከቦታው አንጻር ያለው ፍላጎት በደንብ አለው፣ ማርኬት እውቅናውም ጭምር ነው። ለቦታም ለኑሮ ምቹ ስለሆነም ነው። እንዳልከውም ደግሞ ለትራንስፖርት ምቹ ነው። የሃይማኖት ተቋማቶች፣ ትምህርት ቤቶች፣ ብዙ ነገሮች፣ ጤና ጣቢያዎች ምናምን ነገር በዚህ ኤሪያ ያሉ ናቸው። ማህበራዊ ኑሮ ራሱ ልኑር ብትል ራሱ አሁን ማለት አንድ መንደር ላይ መኖር የለመደ ሰው ወጣ ብሎ እንደዚህ አፓርታማ ላይ ለመኖር ሲፈልግ ማህበራዊ ኑሮ ሊፈራ ይችላል። ምክንያቱም ከሰው ራቃለሁ ብሎ ግን ደግሞ እንደምናየው ኤሪያውን ስንመለከተው በጣም በርካታ ሰዎች ያሉበት ነው። ኢቨን ብዙ ኮንዶሚኒየሞችም ያሉበት ሰፈር ጭምር ነውና ከብዙ ሰዎች ጋር ኮሚኒኬት ለማድረግ ከብዙ ሰዎች ጋር ማህበራዊ ኑሮ ለመመስረት ምቹ ቦታ ነው ብዬ ነው ማለት ነው። ሶሻል ጋዘሪንግ በደንብ ወይም ደግሞ ማህበራዊ አንድነት በደንብ ያለበት ቦታ፣ በደንብ ኢትዮጵያዊነት በደንብ የሚታይበት አካባቢ ነው። እውነት እኔ በጣም ደስ ብሎኛል። ይህን ነገር እንግዲህ ለወንድማችን ለዳንኤል ነገሮችን ለማመቻቸት ስላሰባችሁ። ዳንኤል እንግዲህ ምን ተሰማ ማለት ስለሚል ነገር አሁን እየሰማው ስላለው ልትቀጠርበት ስለመጣው ድርጅት ብዙ ነገር እየተነገረ ነውና እስኪ ሀሳብህን ግለጽበት። አሉላ ስለነገረህ ነገሮች በጠቅላላ እኔ በጣም ነው ደስ ያለኝ። በመጀመሪያ ያው ወሬው እንዳለቆረጠው ብዬ ነው፣ ምክንያቱም ያው በመሀል ላለመግባት ነውና በጣም ነው ደስ ያለኝ። ይሄን እድል ለኔ ልሰጥ በማሰባችሁ በጣም ደስ ብሎኛል። እና ያው የተረዳሁት ነገር ደግሞ ምንድነው ከብዛት ጥራት ላይ እንደሚሰራ ነው ያው ተቋሙ በጣም ነው። ይሄ ደግሞ ትልቅ እንትን ነው። ብዙ ጊዜ ያው ከተማችን ላይ እንደዚህ ነገር ያልተለመደ ነገር ነው። እንደተባለው ብዙ ሳይት ላይ ብዙ ቤቶች ይጀምሩና የማጠናቀቅ ስራው ላይ እንትን ይላል ማለት ነው። ያው ድክመት እኔም አንዳንድ ድል እንደዚህ ገጥሞ ነበረ። ያው ከስራው ጋር ስለማይሄድ ነው ነገሮችን ለመተው የተገደድኩትና ይሄኛው ደግሞ በጣም ደስ የሚል አይነት ስራ፣ በጣም ደስ የሚል አይነት እንትን ያለበት ቤት ነው፣ አሰራር ያለበት ቤት ነው። በጣም ወድጄዋለሁ። በጣም ደስ ብሎኛል ማለት ነው። እና ያው አንድ መጠየቅ የምፈልገው ጥያቄ ግን አለ። በዚህ ስራውን እንግዲህ የሚጀምር ከሆነ እግዚአብሔር ፈቅዶ ህንፃው ምን አይነት ፋሲሊቲዎች አሉት? ምን አሟልቷል? ይሄኛውን ኦልሞስት አይተነዋል። አዲሱን አሁን ላይ አዲሱ ያለ ምን አይነት እንትን አለው የሚለውን ነገር እሱን ታስረዳን ነው መልካም ይመስለኛል። ኦኬ፣ ያው ከጥያቄህ የተረዳሁት ልምድ እንዳለህ ነው። መጀመሪያ ኮርስ ላይክ ያው ፕሮፌሽናል ወይም ደግሞ አንድ ሴልስ ማወቅ ያለበትን ስፔሲፊክ አድርገን የጠየቀኝ ይሄን ማወቁ ለኔ ጥሩ ነው። ያው ለሚመለከቱ ተመልካቾችም ለመግለጽ ያህል ህንፃው ላይክ አንድ ህንፃ ላይ ሟላ የሚችለው ማንኛውም አይነት ነገር አሟልቷል። ለምሳሌ አንድ ቤት በምትገዛ ሰዓት አንድ የመኪና ማቆሚያ በስምህ ቤዝመንት ላይ ይሰጥሃል። ከዛ በተጨማሪ ደግሞ 40 መኪና ማቆም የሚችል ፍሪ የሆነ እንዳመጣጥህ የምትቆምበት ፓርኪንግ አለ። እያንዳንዱ ሰው አንዳንድ ፓርኪንግ እያንዳንዱ ሰው ከወሰደ በኋላ ፓርኪንጉ ላይ ደግሞ አዲስ ነገር አድ ለማድረግ የሞከርነው ምንድነው የኤሌክትሪክ መኪና ላላቸው ሰዎች የኤሌክትሪክ ቻርጅ ማድረጊያ ፕሎት በየፓርኪንጋቸው ላይ ይዘጋጅላቸዋል። ከዛ በተጨማሪ ህንፃው ወደ ላይ 14 ፎቅ ነው። አንድ ፍሎር ላይ የሚኖረው 3 አባወራ ብቻ ነው። ስለዚህ በደንብ ፕራይቬሲው የተጠበቀ ህንፃ ነው። ግርግዳ አፓርትመንት ቢሆንም አንዱ ቤት ከአንዱ ቤት ግርግዳ ሼር እንዳያደርግ ተሰርጎ ነው የተሰራው። የከርሰ ምድር ውሃ አለው። ባካፕ ጀነሬተር፣ የኤሌክትሪክ ማመንጫ ጀነሬተር ባካፕ ይቀመጥለታል ሁሌም አብሮት የሚሆን። እነዚህ ነገሮች እንግዲህ በዋነኝነት የምነግርህ ፕሮሚሲንግ አይደሉም። እዚህ ከስር የተረከቡ የገቡ ደንበኞች ስላሉ ያሉ የሆኑ አሁን ከርሰ ምድር ውሃ ወጥቷል፣ ስራ ጀምሯል አለ። በቃ ፕሮሚሲንግ አይደለም። ባካፕ ጀነሬተር ስልህ ለተገነቡት ህንፃዎች እንዲሁ ፊኒሺንግ ላይ ላለው ህንፃ አለ፣ ስራ ጀምሯል። 3 ኤሌቬተሮች አሉት፣ 2 የሰው 1 ደግሞ የእቃ ወይም ተለቅ ያለ ሳይዝ ያለው ከበድ ያለ ኬጂ መሸከም የሚችል 1 የእቃ ኤሌቬተር አለ። የደረቅ ቆሻሻ ማስወገጃ አለ፣ አውቶማቲክ የሆነ እያንዳንዱ ሰው የራሱ ፍሎር ላይ ነው። የልጆች መጫወቻ አለ። ስሞክ ዲቴክተር ወይም ደግሞ ጭስ አነፍንፎ ራሱ ውሃ የሚረጭ በእንግሊዘኛው ነው በእርግጥ ስም ያለው ይሄ ነገር ስሞክ ዲቴክተር የምንለው ነገር አለ። ሴኪዩሪቲ ካሜራ አለ። የበግ ማረጃ አለ። በጣም ሰፋፊ የሆኑ የድግስ አዳራሾች ከታች ለማህበረሰብ አገልግሎት የሚውሉ አሉ።
ቴራስ ላይም እንደዚሁ የባስኬትቦል መጫወቻ፣ የመረብ ኳስ መጫወቻ ተዘጋጅቶላቸዋል። ትልልቅ ቴራሶች አሉት። ባርበርኪው ማድረጊያ ቦታ አለው። ለመኖር ምቹ እና አስፈላጊ የሚባሉትን እያንዳንዱን ነገሮች ህንፃው ላይ ተገጥመውለት አብረው ከህንፃው ጋር ነው እየተሰሩ ያሉት። አዲስ ያወጣነው ህንፃ ላይ ደግሞ የሶላር ፓኔልም አለው። የኤሌክትሪክ መብራት ቤቶቹ ከኤሌክትሪክ በተጨማሪ ከሶላር እንዲያገኙ ተደርገው ነው እየተሰሩ ያሉት። እነዚህ ነገሮችን በአንድ ላይ ይዞ በሚያስገርም ፍጥነትና ኳሊቲ ነው የመጣ። በጣም በሚገርም ምክንያት ራሱ ቤቶችን ማለት ያለቁትን ቤቶች እያዩዋቸው ነበረ። ከዛ ባሻገር ደግሞ አይዲያውን በጣም ስመለከተው ነበር እና ቴራስ ላይ ያለው ኤሪያ በጣም ሌክዠሪ ህይወትን እንድንማር ያደርገናል ብዬ ነው የማስበው። አሁን በብዛት ትላልቅ ሀብታም ግቢዎች ላይ ነው እንደዚህ አይነት ቦታዎች የምናየው። እንደዚህ ግሪን ኤሪያ አድርገው ባርበርኪው የሚያዘጋጁበትን ቦታ ምናምን ነገር ፋየር ፕሌስ ምናምን ነገር አዘጋጅተው የምናየው በጣም ትልልቅ ግቢ ያለበት ቤት ነው እንጂ እንደዚህ ቴራስ ላይ ነገር አልተለመደም በብዛት። አሁን እዚህ አፓርትመንት ላይ ግን እያዩ ያለሁት ነገር ከላይ ቴራስ ላይ ያለው ነገር በጣም ውበት የሚሰጠው ኢቨን ማህበራዊ ኑሮ ራሱ ከዚህ ህንፃ ሳንወጣ እንድንለምደው ያደርጋል። ምክንያቱም የየቤቱ ሰው ላይ ወጥቶ አንድ ላይ ኢንጆይ የሚያደርግበት ፕሮግራም ቢኖር ፕሮግራም የሚዘጋጅበት በጣም ሰፊ የሆነ ቴራስ በጣም በሚያምር ሁኔታ ነው የተገነባው። ያ ነገር እውነት እኔ ገዝቶኛል። እኔ በበኩሌ እውነት ወድጄዋለሁ እንደ ራሴ ማለት ነው። ግን ደግሞ እስኪ አንድ ጥያቄም አለኝ እኔም፣ ምክንያቱም ቅድም እንዳከፋፈላቸው የሆነ ዲስካውንት ምናምን ነገር አለው የሚለውን ነገር ሰምቼ ነበርና ምናልባት እስኪ ተመልካቾች አንዳንድ ጊዜ እኔ ያው ብዙ ጊዜ እንደዚህ አይነት ነገር ላይ ሲሄድ እኔን ተከትለው ቤት መግዛት ፍላጎት ይኖራቸዋል እና ምናልባት ቢመጡ ቤቱን ለመግዛት መምጣታቸው አይቀርም። ምናልባት ሳይሆንም ደግሞ ይመጣሉ። የኔ ተመልካቾች ብዙ ጊዜ እኔን ይከተሉኛል። በዚሁ አጋጣሚ ዳኒንም ለማበረታታት ምናልባት ሊመጡም ይችላሉ። ገባርል። ስለዚህ እስኪ ስለ ዲስካውንቱ በደንብ ብታስረዳኝ። ኦኬ እሺ፣ ቆንጆ ጥያቄ ነው እየጠየቃችሁኝ ያላችሁት ዛሬ። ዲስካውንት እንግዲህ በካሬ 77900 ብር ነው የሚሸጠው ብያለሁ። በጣም ቆንጆ ዋጋ ነው። ከዚህ በተጨማሪ ግን እንዳከፋፈላቸው ይሄ 77900 ብር በካሬ እስከ 71000 ብር የሚቀንስበት እንትን አለ ማለት ነው። ለምሳሌ አንድ ሰው 100%ን ፔይ ኦፍ ላድርግ ቢል በካሬ 71000 ነው የሚሸጥበት። በካሬ 71000 ቅድም በነገርኩ ካልኩሌሽን 71000 ብር ሲባዛ ያው ማለት በአንድ ካሬ ወደ 6000 አካባቢ ዲስካውንት ይኖረዋል። 7900 ብር ዲስካውንት ማለት ነው። አዎ በአንድ ካሬ ላይ 7900 ብር በአንድ ካሬ ላይ ብቻ ማለት ነው። ማለት 10% ነው። በእርግጥ በዲስካውንት ስናደርገው 10% ነው የሚመጣው፣ ግን ይሄ 10% ወደዚህ ይመጣል። 100% ለከፈለን ብቻ አይደለም እኛ ዲስካውንት ያዘጋጀነው። ከ25% ጀምሮ 25% ለከፈለን ወደ 76000 ብር አካባቢ ራፍ ካልኩሌሽኖች ናቸው እነዚህ። ወደ 76000 50% ለከፈለን ወደ 74000 ካስፈለገ ዲቴል ካልኩሌሽኑን እና ዲስካውንቱን ስክሪናችሁ ላይ እንዲቀመጥ አድርገን መስራት እንችላለን። ግን ብቻ ከ77000 አንስቶ 25% ለከፈለም ዲስካውንት አለ። 50 ለከፈለ፣ 70 ለከፈለ እና 100 ለከፈለ ዲስካውንቶች ተዘጋጅቷል። ሌላው ዳኮርድን በነገራችን ላይ ከሁሉም ሪል ስቴት ለየት የሚያደርገው ሁሌም ዲስካውንት አለ። ገና ስትገባ የመጀመሪያው ክፍያ ላይ ብቻ አይደለም። ምናልባት የመጀመሪያ ክፍያ ላይ 10% ብቻ ኖሮ ከዛ መሃል ላይ ስትደርስ ደግሞ ባንዴ 50% ወይ ደግሞ 25% ከቨር ማድረግ ከቻል እነዚህ ዲስካውንቶች ይደረጉልሃል፣ ይቀጥላሉ። ውልም ይዘህ ያው እንግዲህ የተለመደው አሰራር ውል ከያዝክ በኋላ ይጨምሩብናል እንጂ ይቀንሱብናል ብዙ ጊዜ አንሰማም። እነዚህ አሰራሮችም ዳኮርድ ላይ ያሉ ማለት ነው። ዲስካውንቱን በተመለከተ በጣም ደስ ይላል። በጣም ሰፊ አማራጭ ነው ያለው። ዲስካውንቱ ሰፋ ያለ ነው። ሁሌም መኖሩ ደግሞ አንድ ሰው ዛሬ አሁን 25 ከፍሎ 3 ያገኝ የሆነ ክፍያ ላይ ደግሞ ቀጣይ ክፍያ ላይ ደግሞ 25 ቢከፍል ይሄን ክፍያውን 6 አደረገው። በአንድ 50% ከፍሎ የገባው ሰውዬው አሁን 6 አገኘ። ያኛውም 50 በሁለት ሲከፍል 6 አገኘ። የተመጣጠኑ የተመጋገበ ነው ማለት ነው። ዛሬ እንግዲህ ውድ ተመልካቾች እንደነገርኳችሁ ከዳኮርድ አፓርትመንት ጋር ያለ ነው። እዚህ መጣንበት ምክንያት እንግዲህ ለዳኒ ለወንድማችን የሆነች ነገር ለማድረግ ስላቀድን ነው። ያው ተመልክታችኋል እህቱን በምን አይነት መንገድ እንዳገኛት፣ ትዕግስትን እንግዲህ በምን አይነት ሁኔታ ውስጥ ሆና እጃችን እንደገባች ሁላችሁ የምታውቁት ነገር ነው። በጣም አሳዛኝ በሚባል ሁኔታ ውስጥ ነው ያለችው እና ትዕግስት ደግሞ በአሁኑ ሰዓት ላይ
እግዚአብሔር የተመሰገነ ይሁን። በእግዚአብሔር ፍቃድ እንግዲህ ከእህቷ ጋር ጸበል ቦታ ላይ ትገኛለች። በጥሩ ሁኔታም እንግዲህ አገግማ ሰላም ሆና ደህና ሆና ትመጣለች ብለን ተስፋ እናደርጋለን። ለእሷም እንግዲህ መዳን የሁላችሁም የተመልካቾቻችን ጸሎት አይለይ እላለሁ። እንግዲህ ሁልጊዜ እንደምታደርጉት ከእግዚአብሔር ጋር ግንኙነታችሁን አታቋርጡብን። ምክንያቱም ትዕግስትም ድናለን እንድትመጣ እኛም እንድንበረታና ስራችንን እናጠናክረን ለትዕግስትም ሆነ በእሷ ዙሪያ ላሉት በደል የደረሰባቸው ሰዎች ፍትህ እንዲሰጥ እንግዲህ የተቻለን እንድናደርግ የእናንተ ድጋፍ እርዳታ ያስፈልገናል። ለዛም ደግሞ የእናንተ ድጋፋችሁ ምንድነው? አንደኛ በጸሎት ነው። ሁለተኛ ደግሞ ይህንን ቻናል ሰብስክራይብ እያደረጋችሁ በማገዝ እንዲሁም ደግሞ ላይክ እያደረጋችሁ ሼር እያደረጋችሁ ብዙ ጋር እንዲደርስ ማድረግ እንዲሁም ደግሞ ሀሳብ አስተያየታችሁን ኮሜንት ላይ በመጻፍ ከጎናችን መሆናችንን አሁንም በድጋሚ እንድታበረታቱኝ እፈልጋለሁ ማለት ነው። ዛሬም እንግዲህ እንደተለመደው ሁልጊዜ እንደምናደርገው የሆነ ሰው መደገፍ ካለበት መረዳት ካለበት የሆነ ነገር ሊደረግለት የሚገባ ከሆነ ልክ ስናምንበት ልክ እንደዚሁ ዳኒን እንዳመጣ ነው እንደምናመጣው ሌላውን ጊዜ ቤት ምናምን ነገር ሽልማቶችን እንደምንሰጠውላ ዛሬም ለዳኒ ስጦታውን አዘጋጅተን ነው እዚህ የመጣ ነው ማለት ነው። እንግዲህ የትም ሳትሄዱ አሁን ዞር ዞር እያለን ህንፃዎቹንም የምንጎበኝበት ቦታ ላይ ደርሰናል። እዛ ህንፃው ላይ ስንደርስ ሌላ ለየት ያለ ሰርፕራይዝ አለኝ። ሰርፕራይዙ ምንድነው ለማን ነው የሚለውን ደግሞ እዛ ስንደርስ ነው ማሳውቃችሁ ማለት ነው። የትም እንዳትሄዱ በጉጉት ጠብቁኝ። መልካም ቆይታ። እንሂድ። ይሄ እንግዲህ የምታዩት ያው በ4 ወር ጊዜ ውስጥ ከዚህ በኋላ እናስረክባለን ያለው የዛሬ ዓመት አካባቢ የጀመርነው ህንፃ ነው። ይሄ የመኪና ማቆሚያ ቤዝመንቱ ነው። ሪዘርቭ ቤዝመንት ያልኳችሁ ነው። ከዚህ በታች 2 ቤዝመንቶች አሉት። እነዛ 2 ቤዝመንቶች ላይ ደግሞ ለእያንዳንዱ ቤት አንዳንድ ፓርኪንግ በስማቸው ሪዘርቭ ተደርጎ ይቀመጥላቸዋል ማለት ነው። ይሄ እንግዲህ ሎቢ ኤሪያው ነው። ከሊፍት እንደወረድን እዚህ ጋር እንደነገርኳችሁ 2 ኤሌቬተሮች አሉ። አንድ ፍሎር ላይ 3 ሰው ነው ያለው። ይሄ ዌይቲንግ ሊስቱ ነው። እዚህ ጋር ስንጨርስ 2 ሶፋዎች ይኖሩናል። ሊፍቱን በሚጠብቁ ሰዓት አረፍ ብለው እንዲጠብቁ ነው። ወይ አቅመ ደካሞችም ትልልቆችም ወጣቶችም ዕቃ የያዘም ሰው ካለ አረፍ ብሎ እንዲጠብቅ ነው። በእርግጥ እያንዳንዳቸው ሊፍቶች 10 ሰው በአንዴ 20 ሰው ወደ ላይ ይዘው መውጣት መውረድ ይችላሉ። የዕቃ ሊፍቱ ደግሞ ከዚህ በስተጀርባ አለ። ይሄን ይመስላል እንግዲህ እንደምታየው እንግዲህ ይሄ ቤት ኦልሞስት ወደ መጠናቀቁ ነው ያለው። ከዚህ በኋላ በ4 ወር ጊዜ ውስጥ ነው እናስረክባለን ብለን የምናስበው። ሙሉ ስራውን ጨርሰናል። የበርና የመስኮት ገጠማ ነው የቀረው። በርና መስኮት መቅጠም፣ ኤሌክትሪክ፣ የተወሰኑ ጥቃቅን የፊኒሽንግ ስራዎች ነው ያሉት። ስለዚህ በሰሚ ፊኒሽ ለሚገዙ ደንበኞቻችን በ2 ወር፣ በፉል ፊኒሽ የሚገዙ ደንበኞቻችን በ4 ወር እናስረክባለን። በእርግጥ ብዙዎቹ ቤቶች እዚህ ላይ ያሉት እንደነገርኩ ተሽጠው አልቀዋል። አዲሱ ሳይት ግን ልክ እንደዚሁ በ1 ዓመት ከ6 ወር ደሊቨሪ ለመሆን ኮንስትራክሽኑ ከተጀመረ ነሐሴ አካባቢ ነው። አሁን ጥሩ ፕሮግረስ አሳይቷል። ወደ 2ኛ ፎቅ አካባቢ ደርሷል። በ3 ወር ማለት ነው። በዚህ ፍጥነት እንግዲህ ቀጥሎ በ1 ዓመት ከ6 ወር ወይም ከዛ ቀድመን ለደንበኞቻችን እናስረክባለን ብለን ነው የምናስበው። በባለ 1 በባለ 2 በባለ 3 መኝታ አለ። ቤቱ ከምንም በላይ ሃይ ሲሊንግ ነው። እንደምታየው ጣራቸው ረጃጅም ነው። ኦልሞስት ሲያልቅ በ2 ሜትር ከ85 አካባቢ ያልቃል ብለን ነው የምናስበው። ጥሩ ሃይ ሲሊንግ ያላቸው፣ ብርሃን ምንም አይነት ችግር የለባቸው። አንደኛው ቤት ከአንደኛው ቤት ጋር ደግሞ ግድግዳ በደንብ ሼር የሚያደርግ ጥሩ ነው። ቤት አንደር ኮንስትራክሽን እያለ ጨለም የማለት ባህሪ ያለው ይሄ ቤት ግን እሱኛውን ቢሆን ጥሶ እንደምታየው እንግዲህ ብርሃኑ በደንብ የበዛ ቤት ነው ማለት ነው። አዎ በጣም በሚገርም ሁኔታ እየተመለከትን ነው እና በ1 ዓመት ከ6 ወር ውስጥ እንደዚህ አይነት ቤት ተጠናቆ ለባለቤቶች ወይ ደግሞ ለገዙ ሰዎች ማስረከብ ማለት በጣም የሚያስደስት ነው። ምክንያቱም አንዳንድ ጊዜ ምንድነው ያው ብዙ ቦታ አለ ከዚህ ቀደም እንግዲህ ሰርተናል። ያው ብዙዎችም አመስግነውን ያውቃሉ። ነገር ግን በዚህ ልክ ደግሞ መጥቻ አላውቅም። በዚህ ልክ ደግሞ አይቼ አላውቅም። ማለትም በ1 ዓመት ከ6 ወር ውስጥ ቤቶች እየተጠናቀቁ ሲረከቡ ትንሽ እንትን የሚል ነገር ነውና እንደምንመለከተው እንግዲህ እነዚህ ቤቶች አልቀዋል። በጣም በሚገርም ሁኔታ በ6 ወር ውስጥ እናስረክባለን ብለው ነው በ4 ወር ውስጥ ሙሉ በሙሉ እናስረክባለን ከዚህ በኋላ ጨርሰን ብለው እየነገሩን ያሉት። ያለቁትም ደግሞ በ1 ዓመት ከ6 ወር ውስጥ ነው። በጣም 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 ደንበኛን የሚያኮራና የሚያረካ ስራ ነው ብዬ ነው ማምነው። ከዛ ባሻገር ደግሞ በጣም ሰፋፊ ናቸው ክላሶች። ያን ያህል የተጋነነ ኮመን ኤሪያ ስለማንወስድባቸው ጣራቸው ረጃጅም ነው። በዛ ላይ ደግሞ በጣም ቤቶቹ እያንዳንዳቹ ክፍሎች ሰፋፊ ናቸው። ይሄ ቤታው
እያንዳንዱ ክፍል ስትገባ አንደኛ የመጨነቅ የመጨለም ወይም ደግሞ ትክክለኛ ያልሆነ ዲዛይን አይደለም ያላቸው፣ ሬክታንግል ናቸው። ብዙዎቹ ክፍሎች ሬክታንግል ናቸው፣ ኮለን ብዙ የላቸውም። ይሄ የሆነበት ምክንያት ያው የምንጠቀመው ስላብ ሺሮል ስለሆነ ኮለኖችን በደንብ አስቀርተናል። ኮንክሪት ነው አንዳንዱ ነገር እንደምታየው። በዛ መልኩ ጥሩ አድርገን እየሰራን ያለ ነው። ያው ሚስጥሩን ቅድም ነግሬሃለሁ፣ ወሬ መደጋገም ነው ብዬ ነው። የአኮርድ አምባ አፓርትመንት እንግዲህ በሚገርም ሁኔታ ደንበኞቹን ለማርካት በዚህ ልክ እየሰራና እየተንቀሳቀሰን ያለው። አንደኛው ሳይት ከዚህ ጎን አጠገብ ያለው ሙሉ በሙሉ አልቆ ነዋሪዎች እየኖሩበት ያሉበት ቤት። ሁለተኛው ሳይት ደግሞ ይሄ ነው። ደስ የሚለው ምንድነው እዚህ የወደድኩት ትልቁ ነገር ቅድም ብለዋል፣ ገልጸዋል። እዚህም ጋር ግንባታዎች የሉ። አንደኛውን ግንባታ ነው ሙሉ በሙሉ ሲጨርስ ሌላ ግንባታ እየጀመረ ያለውና ይሄ ደግሞ በጣም ለነዋሪዎችም ለደንበኞችም ምን ያህል እንደሚጨነቅም ጭምር ነው የሚያሳየው። በጣም ከልብ አድርገን እናመሰግናለን ማለት ፈልጋለሁ። እንግዲህ ሌላው ወደ ሰርፕራይዛችን ብንሄድ ይቻላል። ምክንያቱም ያለን ሰርፕራይዝ አለ። ሰርፕራይዙ ምንድነው የሚለው ነገር አብረን የምንመለከተው ይሆናል። ወንድማችን እንግዲህ ዳኒ እዚህ ከኛ ጋር የመጣው ቤት ሽያጭ ላይ ስራ ለማስቀጠር በሚል እንግዲህ እዚህ ድረስ ይዘነው መጥተናል። ነገር ግን ትልቁ ነገር ምንድነው ዛሬ ትዕግስት ከኛ ጋር ብትሆን ደስ ይለን ነበር። ነገር ግን ትዕግስት ከኛ ጋር ያልሆነችበት ምክንያት ቅድም ተናግሬያለሁ፣ ጸበል ቦታ ላይ ስለሆነች ነው። ዋነኛ ዓላማው እሷን ያማከለ ነው። ዛሬ እዚህ የተገኘንበት ምክንያት እሷን ያማከለ ቢሆንም ወንድሟ እስካለ ድረስ ያው ለሷ ሲጨነቅ እንደነበረ እያንዳንዱ ነገር ብዙ ነገር አይተናል። ምን ያህል ወንድሟ እህቱን እንደሚወድ ተመልክተናል። ከዛም ባሻገር ደግሞ እሱን ባየች ሰዓት እንግዲህ ያን የነበረውን ስሜት አይታችሁታል። አባቴን ይመስላል ስትል ነበረ እና በዛ በነበረችበት ሁኔታ ውስጥ ሆና ራሱ እሱን ነው ወደ ራሷ ለማቅረብ የፈለገችው። ኢቨን አንደኛውን ወንድሟን ስትገፋው ነበር እሷን የበድላትን። ያ እንግዲህ የእግዚአብሔር ስራ ነው፣ የማንም ስራ አይደለም። ስለዚህ እሷን ወክሎ እዚህ እንድገኝ አድርጌዋለሁ። እዚህ እሷን ወክለ ነው እንድትመጣ የተደረገው። ግን ለምን እንደመጣ አሁን እነግርሃለሁ። እዚህ ጋር ሳይሆን ነገር ማሳየ ነገር አለ። ወደዛ እንሂድ ይሻላል። ያው ወደዛው እየሄድን እንግዲህ አንድ የምጨምርላችሁ ነገር ምንድነው፣ በዋነኝነት ዳኮርድ ላይ ሲገዙ ትልቁ ነገር አንድ ሰው ላይ በስፔሻሊ ለኢንቨስትመንት ለሚገዛ ሰው አንድ የተገነባ አለ፣ አንድ እያለቀ ያለ አለ፣ አንድ ደግሞ አሁን እንግዲህ ጅምር ላይ ያለውን በአንድ ዓመት ከ6 ወር እናደርስላችኋለን ግዙ ነው እያልን ያለ ነው አይደል? ኢንቨስትመንት ቫሊዩንም እዚሁ ጋር ማወቅ ይችላል። ለምሳሌ አስገንብተን የጨረስነው ቤት አለ አይደለ? ባለ 1 መኝታው ስንት ብር ነው የሚከራየው? ባለ 2 መኝታው ስንት ብር ነው የሚከራየው? ባለ 3 ይሄንን እዚሁ ሳይት ላይ የሚከራየውን ከረንት ፕራይስ ነው እንጂ የሚያውቁት የአካባቢውን አይደለም። ያ ማለት ኢንቨስት የሚያደርግ ሰው ኢንቨስት ከማድረጉ በፊት በምን ያህል ጊዜ ሪተርን ያደርግልኛል፣ ስንት ብር ባንክ ለሚፈልግ ሰው እውነት ደግሞ በባንክ ባሲዘው ራሱ ቤቱ ራሱን ይከፍላል ወይ የሚሉትን ነገሮች በደንብ አጢኖና አስቦ ለማወቅ በደንብ ያግዘዋል ማለት ነው። ይሄኛው አገነባብ ቅድም ካወራናቸው ነገሮች በተጨማሪ ደንበኞች ኢንቨስት ከማድረጋቸው በፊት ስለ ቤታቸው ቫሊዩ በደንብ እንዲያውቁ ይረዳቸዋል ወይም ያግዛቸዋል። ይሄንን እንጨምርልህ ብዬ ነው። እንግዲህ ይሄ በጣም ትልቅ ነገር ነው። መልካም እንደምንመለከተው ቆንጆ ቦታ ላይ ደረሰን ይመስለኛል። ውድ ተመልካቾች ቦታው ላይ ደርሰናል ይመስለኛል አይደል? አዎ ቦታው ላይ ደርሰናል። እንግዲህ ይህ በጣም የሚያምር ቦታ ነው። በጣም ላይት ያለበት ቦታ ነው። በጣም የሚገርም ደግሞ ቪው ያለበት ቦታ ላይ ያለ ቤት ነው። 118 ካሬ ባለ 2 መኝታ ቤት ነው። በጣም የሚገርም ሁኔታ ምን መሰለህ ዳኒ፣ ይሄንን ነገር ድግስ ያለ ነው የሚመስለው። ተጎዝጉዞ ነው የዚህ ቤት የቤት ምርቃት ነው ዛሬ። ይሄ ቤት የቤት ምርቃት ያው ሁሉ ነገር ባያልቅም አሁን ከዚህ በኋላ የተወሰነ ፊኒሺንግ እና እቃ ይዞ መግባት የቀረበት ቤት ነው ይሄ ቤት ማለት ነውና ይሄንን ቤት ደግሞ የተዘጋጀው በጣም ብዙ ውይይት አድርገን ከአሉላ ጋርም ተነጋግረን እንዲሁም ደግሞ ከዳኮርድ አፓርትመንት ባለቤቶችም ጋር ተነጋግረን ድርጅቱም እንግዲህ ብዙ ዲስካውንት አድርጎ ከተወሰኑ ባለሀብቶች ጋር ተነጋግረን እና ለሀገር ብዙ ስራ ለሰራ ሰው ለወገን ለጠቀመ ሰው የሆነ ነገር ይገባዋል፣ በከንቱ መታየት የለበትም በሚል እንግዲህ ስምምነት ላይ ደርሰን ዛሬ እህታችን ትዕግስት አጠገባችን ባትኖርም ወንድሟ ውክልናውን ወስዶ ይህን ቤት ለእናንተ አበርክተንላችኋል።
ማለት የቀለድ ነው ምንድን ነው አልገባኝም። ዳኒ ቀልድ እህትህ ለሀገራችን ለወገናችን ለወጣቶች ብዙ በርካታ ስራዎችን ሰርታለች። እሷ በከንቱ ወድቃ በሰዎች ግፍ ተረግጣ ተገፍታ ነው ያለችው እና እሷን መካሻ ይሆን ዘንድ ይህንን ቤት እናንተ አሁን ተገዝከ ከተባለም ስትመለስ እንደዛውም ደግሞ እናንተም ከዛ ቤት ውስጥ ወጣችሁ አንድ ላይ በፍቅር እንድትኖሩ ይህንን ስጦታ ሰጥተናቸው። እየቀለዳችሁ አይደለም? የምራችሁ ነው አይደል? መቼም እኔን ታውቀኛለህ አይደል? እዚህ ጋር ስራ ፈተን ሁላችንም አንቆም። ነገሮች በቃ እንደምን አላውቅም። በጣም ነው ደስ ያለኝ። በቃ በጣም ነው ደስ ያለኝ። በጣም አመሰግናለሁ። በጣም አመሰግናለሁ። ይሄ ሁሉ በጣም በዝቷል እኮ አይገባንም እኮ ለኛ። ለእናንተ ብቻ ሳይሆን ብዙ ነገሮች ሰርታለች፣ በርካታ ነገሮችን ለሀገር ሰርታለች እና ይገባታል። በሚገርም ሁኔታ ለእሷ ይሄ ነገር ሲያንስባት የነበራት ነገር ሙሉ በሙሉ ተነጥቃ እንደማይሆን ነው እንጂ አሁን ላይ ደግሞ ከጎናችሁ ልንቆም እኛ ግድ ይለናል። ከእህታችሁ ጎን ልንቆም ግድ ይለናል። እኔ ማመን አልቻልኩም። በጣም ማመን ከብዶኛል። በጣም እኔ ምን እንደምላችሁ አላውቅም። እኔ ድርጅቱን በዚህ ይሄን ላደረገልን ውለታ ላደረገልን ስጦታ በሙሉ እጅግ በጣም ከልቤ ነው የማመሰግነው። አዎ ቅድምም ስነግርህ ስራ ምናምን ነገር ብዬ እኔ እኮ ስራው እኮ ብቻ በቂ ነበረ። ስራው ብቻ በጣም ለኛ ቤተሰብ በቂ ነበር እኮ። አንደኛ እህቴ እኔ በጤና እሷ ድና እንዳያት ብቻ ነው የምፈልገው። ግን ይሄን ያክል ለኛ ተጨንቃችሁ እንደዚህ በማድረጋችሁ እጅግ በጣም እኔ ከአቅሜ በላይ ነው። እኔ እግዚአብሔር ይስጥልኝ ነው። እኔ ምንም ቃል የለኝም። አዎ እስኪ ቀሪውን እናወራለን። እቺን ነገር ሪቫናን ቁረጥና በራስ እጅ እንግዲህ እህትህን ወክለህ 4 ወር ይቀረናል ሙሉ በሙሉ ለማጠናቀቅ። ያው እስከዛ ድረስ እንግዲህ በሪቫን እናስመርቀህ ብለን ቢገባበት አልቋል እኮ። ዋው በጣም ደስ ይላል። ገባ ብለን ደግሞ ሞር ቤቱን ላስጎብኛችሁ። እንግዲህ እጅግ በጣም ሰፊና ውብ እይታ አለው። ከዛም በተጨማሪ ሳሎኑ እንደምታየው በደንብ ቆንጆ ነው። አንድ ቤተሰብን በደንብ አድርጎ ላይኖር ይችላል። ያው ዳይኒንግ ቴብል፣ ሶፋ እንዲሁም ደግሞ ቲቪ ስታንድ ተጨማሪም ነገር ቢኖራችሁ በደንብ አድርጎ መያዝ ይችላል። የተወሰነ ባልኮኒም አለው እዚህ ጋር። በባልኮኒ በኩል ደግሞ ወደ ዋናው መንገድ ነው የሚያየው። ጥሩ እይታ አለ። ብርሃኑ ጥሩ ነው። ይሄ ሳሎኑ ነው። ቀስ እያልኩ ላስጎብኝ። ይሄኛው እንግዲህ ሁለተኛው መኝታ ቤት ነው። እንደምታየው ሁለተኛው መኝታ ቤት ብለን ያሰብነው እጅግ በጣም ሰፊ ነው። ውብ እይታ አለው። ከዛ በተጨማሪ ደግሞ ሰፋ ያለ ነው። በደንብ እንደምታዩት ኮለንም ምንም አልረበሸውም። ቅርጹም ጥሩ ፐርፌክት የሚባል አይነት ቤት ነው ለሁለተኛ መኝታ ቤት ማለት ነው። ከዚህ ቤት እንግዲህ በጣም የምንወደው ፓርት ከሳሎኑ ቀጥሎ ማስተር ቤድሩሙን ነው። ማስተር ቤድሩም ለሚወድ ሰው ይሄ በጣም ትልቅ ማስተር ቤድሩም ነው። ሳሎን ቤት ነው የሚያክለው። ኦልሞስት ትልቅ ሳሎን ቤት ነው የሚያክለው። ሆነስትሊ ስፒኪንግ አነስ ያለ ሶፋ እና ዳይኒንግ ቴብል መያዝ ይችላል። ግን በጣም ትልቅ ሰፊ ነው በጣም። አዎ በዛ ላይ መስኮቱ በደንብ ትልቅ ነው። አዎ መስኮቱ በጣም ትልቅ ነው። ቪው በጣም ያምራል። አዎ የራሱ ደግሞ መታጠቢያ ቤት በውስጥ በኩል አታችድ የሆነ ከማስተር ቤድሩሙ ጋር አለው ማለት ነው። ይሄ ቤት የሚሸጠው ያው ቅድም ነግሬያቸዋለሁ 919 ሺህ ብር ነው ቅድመ ክፍያው። በአንድ ዓመት ከ6 ወር 5,500,000 ብር ወይም 70% ወይም ከቅድመ ክፍያው በኋላ 60% የቆጠበ ሰው ቀሪውን በባንክ አስይዞ ይሄን ቤት መግዛት ይችላል። እኛ እናገናኝለታለን ማለት ነው። እዚህ ጋር የጫማ መደርደሪያ ቦታ አለ። ከዛ የጋራ ሽንት ቤት ሁለተኛው መኝታ ቤትና ለእንግዶች አለው ወይም 2 ባዝሩም አለው ማለት ነው። እኔ ምን እንደምረ ምንም ቃላት የለኝም። ምንም ይሄ ማብሰያ ክፍል ወይም ደግሞ ክችን የምንለው ነው። ጥሩ የተፈጥሮ ላይትም አለው፣ ዊንዶም አለው ለቬንቲሌሽን። በቂ ነው እንግዲህ ለቱ ቤድሩም ፋሚሊ በቂ ማብሰያ ቤት ብለን ነው ያዘጋጀ ነው። ይሄኛው ቤት ይሄን ይመስላል። እንግዲህ እዚህ ቤት ላይ የተወሰኑ አስተያየቶችን ተቀብለን አዲሱ ሳይት ላይ ደግሞ የሰራተኛ ቤት እና በክችን በኩል ባልከኒ
እንዲኖረው አድርገናል። የተወሰነ ነገር አፕዴት አድርገንለታል ማለት ነው። በጣም ቤቱ ቆንጆ ነው እንደምታዩት። እንግዲህ ምን ተሰማህ የሚለውን ከአንተ እንስማ። እኔ የሚገርመው እስካሁን ድረስ ማመን አልቻልኩም ነበረ። አሁን ግን ሳስበው ያው ቁርጥ ሆኖ ቤቱን ተረክበናል ማለት ነው። እጅግ በጣም አመሰግናለሁ። ስሙ ዳኮርድ ሪል ስቴትን በዚሁ አጋጣሚ ደግሞ ለሰጣችሁን ቤት ለሰጣችሁን ላደረጋችሁልን ስጦታ ዳኮርድ ሪል ስቴትን ከልብ እናመሰግናለን ማለት ነው። በእኔና በእህቴ ስም ዳኮርድ ሪል ስቴት እና እንዲሁም ደግሞ አሉላን ከልብ አድርገን እናመሰግናለን። ከዛ በተጨማሪ ደግሞ የተወሰነውን ክፍያ የከፈሉ ሰዎች አሉ። ምክንያቱም የትዕግስትን ውለታ እንደ ቀልድ አናይም በሚል እንግዲህ የትዕግስትን ውለታ ለሀገር ስትውል የነበረውን ነገር እንደ ቀልድ ማየት የለብንም። ምክንያቱም እሷ ብዙ ወጣቶችን ለመቀየር እየሰራች በነበረበት ሰዓት እንግዲህ የማይሆነውና ቆሻሻ የተባለው ሰውዬ አቶ መኮንን ነገሮችን ሊያጠፋ አገር ሊያጠፋ ትውልድ ለመበከል እንግዲህ ብዙ ሲሰራ ነበር። እሷም ላይ እንግዲህ ይህንን ነገር ስላወቀች ብዙ በደልን አድርሶባታል። ለዛም እንግዲህ እሷ ልትካስ ይገባል በሚል እንግዲህ እነሆ ይህንን ነገር ያደረጉልን ስማቸው እንዲጠቀስ የማይፈልጉ ሁልጊዜ ከጎናችን ያሉ ውድ ቤተሰቦችና ተመልካቾች አሉ። እነሱንም እንግዲህ ከልብ አድርጌ አመሰግናለሁ። ሌላ ማለት የምንችለው ነገር ካለ የምንጨምረው ነገር ካለ ጨምርና ያው የዳኮርድ የማኔጅመንት አባላቶች ከኔ በተጨማሪ እኔ ምንም ስላልሰራው እነሱ ምስጋና ይገባቸው። እውነት እነሱም በጣም እያንዳንዱ ሰራተኛ ከላይ ያሉትን ዳኮርድ ላይ የሚሰሩ ሰዎችን በጠቅላላ ከልብ ላመሰግናቸው እወዳለሁ። ይህንን ነገር ደግሞ እንዲሆን እንዲሳካ ተሯሩጠህ ያስፈጸምከው አንተ ነህ። ምክንያቱም ስለ ትዕግስት ዝና አውቃለሁ ብለሃል። ትዕግስትን በተወሰነ መልኩ አውቃለሁ፣ ስለሷ ብዙ አውቃለሁ ከዚህ በፊት በነበሩት ነገሮች ብለሃል። በተወሰነ መልኩ እሷን ነገር ግለጽልኝና ያው ትዕግስትን ያው መልካም ስራዎቿን ነው የማውቀው በተለያየ አጋጣሚ። በእርግጥ በደንብ ብዙ አላገኘኋትም፣ ግን በተወሰነ መልኩ ነው ያገኘኋት። ሆኖም ግን ስራዎቿን በደንብ መመልከት የሚቻል መታየት የሚቻል ጥሩ ነገሮችን ማድረግ ስታደርግ የነበረች አክቲቭ የሆነች ጥሩ ሰው እንደሆነች አውቃለሁ እና በዚህ መልኩ ደግሞ እሷን ማየት ያው ማንኛውንም ሰው ኢሞሽናል ወይም ስሜታዊ ያደርጋል። እሱ ነገር ትንሽ እንዲሰማኝ አድርጓል። ያው መግለጽ ስላልፈለኩ ነው። ወንድሞቿን ያው ሀዘን ማስታወስ ነው ሀዘን ማውራት ብዬ ስላሰብኩኝ ነው ያልኩት። ያው እሷ ብትኖር ከዚህ በላይ ለራሷ ሰርታ ማድረግ ትችላለች። ላይፍ ደግሞ አፕስ ኤንድ ዳውንስ ሁሉም ሰው ያጋጥመዋል። ስትሬት የሆነ ወይም የተመቻቸ ነገር የለውም። እሷ ደግሞ ነገ ደህና ቦታ ሆና ሌሎች ሰዎችን እንደዚሁ ሰርፕራይዝ እንደምታደርግ እንደምታግዝም እርግጠኛ ነኝ። ከዚህ በፊት በነበረው ስብዕናዋ ስለማውቃት ይሄን ያህል ነው ማለት የምፈልገው። እግዚአብሔር ይማርሽ፣ ወደ ቀድሞ ቦታው ይመልስሽ ነው። በጣም እናመሰግናለን። እንግዲህ ውድ ቤተሰቦች ዛሬ በጣም በሚያስደስት ሁኔታ ትዕግስት ከአጠገባችን ብትሆን ደስ ይለን ነበረ። ነገር ግን እሷ ለመዳን እንግዲህ እንደነገርኳችሁ ጸበል ቦታ ላይ ትገኛለች። እግዚአብሔር አምላክ ባለችበት ቦታ ምሕረቱን እንዲልክላት ሁላችንም እየጸለይንላት ያለ ነው። እናንተም እንድትጸልዩላት ፈልጋለሁ። እናንተም እስካሁን ድረስ አብራችሁን ቆይታችሁ ይህንን ፕሮግራም ስለተከታተላችሁ ከልብ አድርጌ አመሰግናለሁ። ኮሜንት ላይ ዳኮርድ ሪል ስቴትን ወይ ደግሞ ዳኮርድ አፓርትመንትን እንድታመሰግኑልኝ ይፈልጋለሁ። ከዛ ባሻገር ደግሞ ዳንና ትዕግስትን እህትና ወንድሟን እንኳን ደስ አላችሁ ብላችሁ ኮሜንት ላይ እንድትጽፉልኝ ይፈልጋለሁ። መልካም ለሚሰራ በኋላ ላይ የፈለገ ቢገፋ ቢጣል ቢሰደብ ቢረገጥ መልሶ መልካም የሰራው ስራ እንደሚያነሳው ማስተማሪያም ጭምር ነው። ስለዚህ ለብዙ ሰው ሼር እያደረጋችሁ ላይክ እያደረጋችሁ እንድታደርሱልኝና ብዙ ሰው እንዲማርበት እፈልጋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንግዲህ ከዳኮርድ አፓርትመንት የቤት ባለቤት እንድትሆኑ ጥሬን አስተላልፋለሁ፣ ጋብዣችኋለሁ፣ እንደ ስጦታም አበርክቼላችኋለሁ። ታዲያ ከልዑል ይህንን ቪዲዮ አይተን ነው የመጣ ነው እና ቤት መግዛት እፈልጋለሁ ለምትሉ ሰዎች በጠቅላላ እዚህ ቪዲዮ ላይ በማስቀምጥላችሁ ስልክ ብቻ አሉላን እያናገራችሁ የቤት ባለቤት መሆን እንደምትችሉ በዚሁ እጠቁማችኋለሁ። በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። ሰናይ ጊዜ ይሁንላችሁ።